ሉቃስ ምዕራፍ 24 ቁጥር 58 ስም አለው። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁት ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባክባ ገብተውም የጌታ ኢየሱስ ሥጋ አላገኙም። እነርሱም በዚያ ሳይመለከቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ገብተው ፊታቸውን ወደ ምድር አገርቅረው ሳሉ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ ያለ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል ሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ በእናንተ ተናገረ። ጸልያለሁ። እግዚአብሔር አምላካችን ሆይ ስለዚህ ጊዜ መሳት እናመሰግናለን። አሁን ደግሞ እግዚአብሔር ቃልን ለመማማር ተቀምጠናል። ቃልን ይከተልን። እግዚአብሔር ለኔ ባህል ያለን ደግሞ ቀጥታል ክርስቶስም እግዚአብሔር መንፈስ ቅዱስ ልትናገር የሚቆም ለነገር ይቀጥላል። በኢየሱስ ስም አሜን። አሁን ወደ ነገሮች ሄደ በፊት ኢየሱስ በመስቀል ላይ ስለሰራቸው ስራዎች ትንሽ ነው። ኢየሱስ በመስቀል ላይ ያለ 5 ታምራቶች አድርጓል። እንዲሁም ደግሞ 7 ነገሮች ይገናሉ። ታምራቶቹ ስናይ የመጀመሪያው መስቀል ላይ ያለ ፀሐይ ጨለማ፣ ይህም ሉቃስ 23 ቁጥር 44 ላይ እናገኘዋለን። 6 ሰዓትም ያህል ነበር። ጨለማም እስከ 9 ሰዓት በምድሩ ላይ ሆነ፣ ፀሐይም ጨለመ ይላል። እንግዲህ በመጽሐፍ ቅዱሳችን ፀሐይ ሲቆም አይተናል። ነገር ግን ፀሐይ ሲጨልም እዚህ ጋር ነው። ግን የሚገርም ነገር ምንድነው? በብሉይ ኪዳን ትንቢት ተነግሮ ነበረ። ስለዚህ አሞጽ 8:9 ላይ በዚያም ቀን ፀሐይ በቤትህ እንድትገባ አደርጋለሁ ይላል ጌታ። በብርሃን ቀን ምድሩን አጨልማለሁ። ይህ ፀሐይ መጨለሙ ለሁሉም ሰው የሚታይ ነገር ነው። ምክንያቱም ከ6 ሰዓት እስከ 9 ሰዓት አሁን በእኛ ራሱ ታዩት በዚህ በጠራራ ፀሐይ ድንገት ሲጨልም ግራ ያጋባል። ኢየሱስ ምድር ላይ መስቀል ያደረጋቸው ነገሮች የሚታዩ ነገሮች ናቸው። ሰዎች ሊያጓቸው ይችላሉ። ሴንስ ሊያደርጓቸው ይችላቸው ነገሮች ናቸው። ሁለተኛው ኢየሱስ መስቀል ላይ ያደረገው የቤተ መቅደስ መጋረጃ ከላይ ስታች በሁለት ተከፈለ። ይህንንም ማቴዎስ 27 ቁጥር 51 ላይ እነሆም የቤተ መቅደስ መጋረጃ ከላይ ስታች በሁለት ተከፈለ፣ ምድር ተናወጠች፣ ዓለቶችም ተሰነጠቁ ይላል። ይሄ መጋረጃ ሰዓት ላይ እግዚአብሔር ቤተ መቅደሱ ሊሰራ ሲሰጥ አንዱ መስፈርት ነበር ለሙሴ ሰጥተው። ይህ መጋረጃ ነው። መጋረጃው በቅድስተ ቅዱሳንና በቅዱሳን መካከል ያለ መጋረጃ። ይህም ወደ ቅድስተ ቅዱሳን መግባት የሚችለው አንድ ሰው ነው። ይህም ሊቀ ካህኑ በዓመት አንዴ ነው። ወደዚያም ሲገባ እግሩ ታስሮ ተደርጎበት፣ ምክንያቱም ቢሞት እንኳን ስራው እንዲያወጡት። ግን ኢየሱስ መስቀል ይህን መጋረጃ ሲቀደው በኢየሱስ ወደ አብ መግባቱ ነበር ማለት ነው። አሜን። ዕብራውያን 10:19-20 ይላል፣ እንግዲህ ወንድሞች ሆይ በመረቀኝ በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለ። አሁን አንድ በጣም ብቻ አይደለም የሚቆረው። ያኔ ህዝቡ በሽምግልና ተልኮ ሰውነታቱስ ሚናዘዘው ሽምግልና ተልኮ ነበር። አሁን ግን ሽምግልና ሳያስፈልገን እኛው እዚሁ ቤታችን በርከክስና ለእግዚአብሔር መጥራት ሆኖልናል። ይህ መስቀል የሰራው ስራ ነው። ሶስተኛው ምድር ተናወጠች፣ ዓለቶችም ተሰነጠቁ። እዚሁ ቁጥር 51 ላይ እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድር ተናወጠች፣ ዓለቶችም ተሰነጠቁ ይላል። ይሄ ከፀሐይ ጨለማ ጋር የሚታይ ነገር ነበር። ኢየሱስ መስቀል ላይ የሰራው ስራ የሚታይ ነው እንጂ ምድር ሲናወጥ፣ ዓለት ሲሰነጠቅ የማያይ ሰው ይላል። ሁሉም ሰው ፍሪ ያደርግ ይችላል። ሁሉም ሰው ደግሞ ጥያቄ የሚጨር ነገር ነበር። አራተኛው የሰው ኢየሱስ ክርስቶስ መቃብሮች ተከፈቱ። አይሞተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስተ ከተማ ገቡና ለብዙዎች ታዩ። ይህንም ማቴዎስ 27:52-53 ላይ እናገኛለን። መቃብሮች ተከፈቱ፣ አይሞተው የነበሩ ተነሱ። ከዛ ከትንሣኤው በኋላ ደግሞ ወደ ሰዎች ሄዱ፣ ለሰዎች ነበር ታዩ። የመጨረሻው መስቀል ላይ የሰራው ታምራት የመቶ አለቃ ነው። ማቴዎስ 27:54 ላይ የመቶ አለቃውን ከእርሱ ጋር ኢየሱስን የሚጠብቁ ለሚወጡና ለሚነገራቸው ሁሉም ነገር የሴንስ ሊደረግ የሚችል ነገር ስለነበረ መቶ አለቃው አየ፣ አመነ። ይህ ነገር የበረለት ለመቶ አለቃው ነበር። ቢሰቅለውም እዛ ቢያዩ ሁሉ ፋቶቸው ሁሉንም ነገር ቢያይ ግን መቶ አለቃው መዳን ምንነት መስቀል ያስራ ነው።
ሌላው ኢየሱስ በመስቀል ላይ ያለ 7 ነገሮችን ተናግሯል። የመጀመሪያው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 10:34 ላይ ይገኛል። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱን ተከፍሎ ተጣጣለው። ይህ በጣም ይገርማል። ምክንያቱም ኢየሱስን በትክክል እንደምናይበት ሰቅለውት ተፍተውበት መስቀል ላይ ሰቅለውት ይህ ሁሉ አንገላታዎት፣ ግን የሚያደርጉትን አያውቁምና ይቅር በላቸው። ራሳችሁ ትያት ማን ነው መሰቀል ምናምን እዛ ጥግ ድረስ እየተደበደበ እንኳን ማን ይቅር በለው? አብዛኛው